አርሰናል ከስፖርቲንግ ሊዝበን፣ ባየርን ከሪያል ማድሪድ የዛሬ ወሳኝ ጨዋታዎች ናቸው። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ለአርሰናል በድጋሚ ወደ አሸናፊነት ለመመለስ ይሄ ጥሩ አጋጣሚ ነው። ግን ደግሞ በአርሰናል ዙሪያ ብዙ አጠራጣሪ አጠያያቂ ነገሮች አሉ። የአማካይ ክፍሉን የምነካው ቡድኑ ለምን መፍጠር አቃተው? አርቴታስ ምን አስቦ ነው ጋዜጣዊ መግለጫው ላይ እሳት ሲል የተደመጠው? ዋነኞቹ ጥያቄዎች ናቸው። አርሰናል በመጥፎ ጊዜ ነው ድካሙ የተገለጠው። ስለዚህ እንደዚህ ያለውን ጨዋታ በማሸነፍ ምላሽ መስጠትና ለሲቲው ጨዋታ መዘጋጀት ይኖርበታል። ምላሽ መስጠት ማለት ግን በጠባቡ ማሸነፍ አይመስለኝም። ጠንካራ ምላሽ፣ ብዙ እድል መፍጠር፣ ብዙ ማስቆጠር፣ የተቀናጀ ጨዋታና በራስ መተማመኑን የሚያሳይ ፐርፎርማንስ ማሳየት ይጠበቅበታል። ለዚህ ስፖርቲንግ ሊዝበን ጥሩ ተጋጣሚ ነው ብዬ አስባለሁ። ምክንያቱም በታሪክ አርሰናልና ስፖርቲንግ ሊዝበን ባደረጓቸው ጨዋታዎች አርሰናል 4ቱን አሸንፎ በ4ቱ አቻ ወጥቷል። የኦፕታም ሱፐር ኮምፒውተር ለአርሰናል የተሻለ የማሸነፍ ግምት ሰጥቷል። ከፖርቹጋል ክለቦች ጋር በተደረጉ ጨዋታዎችም አርሰናል በጣም ጥሩ ሪከርድ አለው። ካለፉት 12 ጨዋታዎቹ ከፖርቹጋል ቡድኖች ጋር በተደረጉ 12 ጨዋታዎቹ አንዱን ብቻ ነው የተሸነፈው እና ደግሞ ሜዳው ላይ በተደረጉ ጨዋታዎች ያለመሸነፍ ጠንካራ ግስጋሴ አለው። ሊያነሳሳው የሚችለው ይሄ ከስፖርቲንግ ሊዝበን ወይ ደግሞ ከፖርቹጋል ቡድኖች ጋር ያለው ታሪክ ብቻ ግን ሳይሆን በታሪኩ ለመጀመሪያ ጊዜ ባክ ቱ ባክ ሴሚፋይናል መድረስ ይችላል አርሰናል። ስለዚህ ይህን ታሪክን በማሰብ ለቀጣዮቹ ጨዋታዎችም እንደ መዘጋጃ በመቁጠር ይህንን ጨዋታ በጣም በተለየ ትኩረትና ብቃት እንዲያደርጉት ይጠበቃል። በሁሉም ውድድሮች ካለፉት 4 ጨዋታዎች በ3ቱ ተሸንፈዋል። በ3ቱ መሸነፋቸው ብቻ ሳይሆን ደግሞ የተሸነፉበት መንገድ ለደጋፊዎቹ ትልቅ ስጋት ነው። በኤክስፔክትድ ጎልስ መለኪያ በጣም ዝቅተኛ ቁጥር መዝግበው ነው እነዚህን ጨዋታዎች የተሸነፉት። የፕሪሚየር ሊግ ተፎካካሪው ማንቸስተር ሲቲ ደግሞ በንጽጽር በጣም በጥሩ ብቃት በጣም በጥሩ ፎርም ጨዋታዎችን እያሸነፈ ነው። ይሄ ደግሞ ለአርሰናል ደጋፊዎችና ተጫዋቾች ትልቅ ስጋት ሆኗል። ስለዚህ ሞመንተም ቢልድ ማድረግ ካለበት፣ ለፕሪሚየር ሊጉ ጨዋታ ራሱን ማዘጋጀት ካለበት ይሄ ጨዋታ በጣም ጥሩ መንደርደሪያ ነው። በእርግጥ በሻምፒየንስ ሊጉ በጣም ጠንካራ ጉዞ እንዳደረገ እናውቃለን። ከ11 የሻምፒየንስ ሊግ ጨዋታዎቹ በ10ሩን ያሸነፈው፣ ምንም ሽንፈት አልገጠመውም። ከባየር ሌቨርኩሰኑ አጋጣሚ ውጪ ቀድሞ እንኳን ጎል አልተቆጠረበትም። ጠንካራ መከላከል ላይ መሰረት ያደረገ አጨዋወቱ በሻምፒየንስ ሊግ አዋጥቶታል። አንዳንዶቹ ቡድኖች ክፍተት ሲሰጡት ደግሞ እንደዛ ባለ ክፍተት እንዴት አደጋ ሊፈጥር እንደሚችልም እንደ ቡድን አሳይቷል። ይህንን ግን ፎርም ሌትሊ በፕሪሚየር ሊጉ ሊያሳየን አልቻለም። በሻምፒየንስ ሊጉም የኋለኛው ምዕራፍ ከሌቨርኩሰን ጋር የተደረገው በእርግጥ የኤሚሬትስ ጨዋታ የተለየ ነበር። ግን ደግሞ የመጀመሪያው የባያሬና ጨዋታ ከስፖርቲንግ ሊዝበን ጋር ከሜዳ ውጭ ያደረገው ጨዋታ አርሰናል በተገቢው መንገድ ያልፈጠረበት ወይ ደግሞ ተጋጣሚውን በተገቢው መንገድ ያልጎዳባቸው ጨዋታዎች ናቸው። ስለዚህ እዚህ ጨዋታ ላይ በጣም በተለየ መንገድ መጫወት፣ ብዙ እድል መፍጠር፣ ማስቆጠር ይጠበቅበታል። ለሲቲ የሆነ አይነት መልእክት ማስተላለፍ፣ ለተጫዋቾቹ በድጋሚ በራሳቸው እንዲያምኑ፣ ደጋፊውም በተጫዋቾቹ እንዲተማመን ለማድረግ ይሄ በጣም አስፈላጊ ነው። በአውሮፓ መድረክ አርሰናል በሜዳው ሲጫወት በእርግጥ በሚኬል አርቴታ ስር በጣም ጠንካራ የሚባሉ ቁጥሮች አሉት። ካለፉት 22 የኤሚሬትስ ጨዋታዎቹ አርሰናል በ16ቱ ክሊንሺት ጠብቋል። ከዛ ደግሞ በታሪክም ካየን አርሰናል በእነዚህ የደርሶ መልስ የኖካውት ጨዋታዎች ሜዳው ላይ ሲጫወት የመጀመሪያውን ዙር ጨዋታ ከሜዳው ውጭ አሸንፎ ከመጣ ከ20ዎቹ በ19ኙ ወደ ቀጣዩ ዙር አልፏል። ይህም ምናልባት እንደ ጥሩ መነሳሻ ሊወሰድ ይችል ይሆናል። ሌላኛው ደግሞ ስፖርቲንግ ሊዝበን ለመጨረሻ ጊዜ ወደ እንግሊዝ መጥቶ የእንግሊዝን ቡድን ሲያሸንፍ ሚድልስብሮ የመጨረሻው ነው፣ መጋቢት 2005 ላይ ማለት ነው። ከዛ በኋላ በ10 ሙከራዎች ይህንን ማሳካት ወይ ደግሞ ማሸነፍ አልቻለም። ወደ እንግሊዝ መጥቶ በ5ቱ አቻ ወጥቶ በ5ቱ ተሸንፏል። በጥቅሉ ደግሞ በአውሮፓ መድረክ የኖክአውት ስቴጅ ጨዋታዎች ሲያደርግ ስፖርቲንግ ሊዝበን ወደ እንግሊዝ መጥቶ ለመጨረሻ ጊዜ ካሸነፈ እንግዲህ ልናነሳ የምንችለው በኖክአውት ስቴጅ 1970 ነው። ስለዚህ በጣም የራቀ ነው። እነዚህ ሁሉ ነገሮች ስፖርቲንግ ሊዝበን ወደ እንግሊዝ መጥቶ የማሸነፍ ንጻሬው ደካማ መሆኑን ያሳያሉ። ስለዚህ ይህንን ታሪክ ለመቀየር ነው ስፖርቲንግ ሊዝበን የሚጫወተው። ከዚህ የበለጠ ግን አርሰናል የሚጫወትለት ዓላማ አለ። ይህንን ዓላማ ግን በጣም በተለያየ መንገድ ጥያቄ ውስጥ የሚከቱ ነገሮች ቅድም መንደርደሪያ ላይ እንዳልኩት አሉ። አንደኛው የአማካይ ክፍሉ ጉዳይ ነው። ይሄ አማካይ ክፍል ታሟል። አንድም የብቃት ነው ህመሙ፣
ሌላኛው ደግሞ የእውነት የጉዳት ነው ህመሙ። ብዙ ተጫዋቾች ተጎድተዋል። እንደ ዴክላን ራይስ ያሉ ተጫዋቾች ህመማቸውን ቻል አድርገው ነው ሲጫወቱ የከረሙት። እንደ ዙቢሜንዲ አይነት ተጫዋቾች ደግሞ ደክመዋል። ኦደጋርድ፣ ሜሪኖ ምናምን አይነት ተጫዋቾች ደግሞ የእውነት ጉዳት ገጥሟቸው የሉም እና የእውነት ታሟል ይሄ አማካይ ክፍል በተለያየ መመዘኛ በተለያየ መንገድ መታመምን ለመፈተሽ ብንሞክር ህመም የሚለው ቃል ይገልጸዋል። እዚህ አማካይ ክፍል ላይ ብዙ ችግሮች እንዳሉ አንደኛው ማሳያ የማርቲን ዙቢሜንዲ ሰሞንኛው አቋም ነው። ድካም የተጫዋቹ ወቅታዊ ፐርፎርማንስ ወይ ደግሞ ዝቅታ ላይ ዋነኛው ፋክተር እንደሆነ ግልጽ ነው። ተጫዋቹ በጣም በብዙ ክለቦች ይፈለግ እንደነበር እናውቃለን። አርሰናል ጨረታውን አሸንፎ ተጫዋቹን ካመጣው በኋላ የመላመጃ ጊዜ እንደሚያስፈልገው ነበር ብዙዎቻችን ያመን ነው። ግን ደግሞ ገና እንደመጣ የታክቲክ አረዳዱና የቴክኒክ አቅሙ በጣም የሚያስደንቅ ነበር። በጣም በቶሎ ነበር ተጽዕኖ የፈጠረው። ኤክስፔክቴሽኖች እንደዚህ አልነበሩም። ዙቢሜንዲ በሂደት ይላመዳል ነው እንጂ በአንድ ጊዜ የአርሰናል መታመኛ ይሆናል የሚል አልነበረም እና ለቡድኑ አጫዋት በጣም መሰረታዊ የሚባል አስተዋጽኦ ማበርከት ጀመረ። ስለዚህ ከዚህ መነሻ ገና ሲዝኑ ሲጀመር ከቡድኑ ጋር ሳይግባባ አዲስ ሊግ ውስጥ እንደዚህ ባለ ጥንካሬ ከተጫወተ ሲዝኑ እየገፋ ሲሄድ ደግሞ ከሊጉና ከቡድኑ ጋር የበለጠ ተላምዶ የእውነትም አርሰናልን ከ22 ዓመት የዋንጫ ረሃቡ ማስታገስ ይችላል። ለአርሰናል አጫወት በጣም ወሳኝ ተጫዋች ነው የሚል እምነት ነበር። ግን ደግሞ የውድድር ዘመኑ እየገፋ ሲሄድ በጣም በወሳኙ ጊዜ ዙቢሜንዲ በራስ መተማመኑም ወርዶ ብቃቱም በጣም አሽቆልቁሎ መታየት ጀምሯል። ይሄ ለአርሰናል በጣም አስደንጋጭ ነው። ይሄ በቴሌቪዥን መስኮት ለምናየው ለእኛ ለቡድን አጋሮቹ ለደጋፊዎቹም የሚታይ ነው። ቁጥሮችም የሚመሰክሩት ይህንን ነው። ለምሳሌ ከመጀመሪያ 10 ጨዋታዎቹ መነሻ ለምሳሌ ቁጥሮችን ካልን በጣም ግሩም አጀማመር የጀመረበት ጊዜ ነው። በየጨዋታው በአማካይ 71 ኳሶች ይነካል። 55 የተሳኩ ቅብብሎች ያደርጋል። የመጀመሪያ 10 ጨዋታዎቹ ላይ የመጨረሻ 10 ጨዋታዎቹን ካየን ንክኪዎቹ ከ71 ወደ 56 ዝቅ ብሏል። እንግዲህ አማካይ ነው እያየን ያለ ነው። ፓሶቹ ደግሞ ወይ ደግሞ የተሳኩ ቅብብሎቹ ወደ 39 ዝቅ ብሏል ከ55። ይሄ በጣም ከፍተኛ ማሽቆልቆል ወይ ደግሞ ከፍተኛ ልዩነት ነው ከመጀመሪያው ስኬት ጋር። ታዲያ ምንድን ነው ዙቢሜንዲ እንዲወርድ ያደረገው? ምንድን ነው ለዚህ ማሽቆልቆል ምክንያቱ? ምንም ጥርጥር የለውም ድካም ነው። 3751 ደቂቃ ተጫውቷል። ይሄ ከአርሰናል አውትፊልድ ተጫዋቾች ከፍተኛው ቁጥር ነው። በአምስቱ የአውሮፓ ትልልቅ ሊጎች ደግሞ ካሉ አማካዮች 3ኛው ከፍተኛ ቁጥር ነው። ከሊቨርፑሉ ዶሚኒክ ሶቦስላይ እና ከማክሲሚላን ኤገስታይን ለፍራይበርግ የሚጫወት ጀርመናዊ አማካይ ነው። ከነዚህ ቀጥሎ በአምስቱ የአውሮፓ ትልልቅ ሊጎች በጣም ብዙ ደቂቃ የተጫወተው የአውትፊልድ ተጫዋች ማርቲን ዙቢሜንዲ ነው። ስለዚህ የማይሌጅ ጉዳይ ይነሳል ከድካሙ ጋር። ድካም ሲኖር አእምሮና ጭንቅላትና እግር በፍጹም መቀናጀት አይችሉም። ስለዚህ ውሳኔዎች ይዘገያሉ፣ በራስ መተማመን ይቀንሳል እና ተጫዋቾች ማድረግ የፈለጉትን ነገር እንዳያደርጉ ይቸገራሉ። በትክክለኛው ቦታ ትክክለኛው ቦታ ላይ አይደርሱም። አንዳንድ ጊዜ ለጉዳት፣ ብዙ ጊዜ ደግሞ ለቅጣት ይዳረጋሉ እና በፕሪሚየር ሊጉ የመጀመሪያ ውድድር ዘመኑን እያሳለፈ ላለ ተጫዋች በጣም ከፍተኛ ቁጥር ነው። ምክንያቱም ከፍተኛ አካል ብቃት የሚጠይቅ ነው ፕሪሚየር ሊጉ። 4 ውድድሮች ላይ ደግሞ ለረዥም ጊዜ ነበሩ እና ደግሞ ማፈራረቅ ማሳረፍ የሚባል ነገር ለዚህ ተጫዋች አልሰራ። ሚኬል አርቴታ በዚህ ደረጃ የዚህን ያክል ጨዋታዎች እያደረጉ ተመሳሳይ ወይ ደግሞ ወጥ በሆነ መንገድ መጫወት በጣም ከባድ ነው ይላል እና በዙቢሜንዲ ወቅታዊ ስትራግል ወቅታዊ መንገዳገድ ሚኬል አርቴታም ይስማማል እና በፕሪሚየር ሊጉ እሱ ያደረገውን እያደረገ ያለ አንድም ተጫዋች አላየሁም የሚል ውዳሴ ያለ፣ ግን ደግሞ እንደው ያለማሽቆልቆል በወጥነት በዚህ ልክ ጨዋታ እያደረገ ሁል ጊዜ ወጥ የሆነ አቋም የሚያሳይ ተጫዋችም የለም በሊጉ ብሏል።
ታዲያ ይሄ ከሆነ ሚኬል አርቴታ ለምን አያሳርፈውም ነው ትልቁ ጥያቄ። በተለያዩ ፕሮግራሞቼ ላነሳው ሞክሬያለሁ። ለብሬንትፎርድ የሚጫወት ብሬንትፎርድን ለ2 ዓመታት በአምበልነት የመራ ጥሩ የፕሪሚየር ሊግ ተጫዋች ነው። ለምንድን ነው ኖረጋርድን የማያጫወተው የሚል እንግዲህ አሁን ጥያቄው ዙቢሜንዲ እንደደከመ ዙቢሜንዲ አቋሙን እንደወረደ ሚኬል አርቴታ ይረዳል፣ ያውቃል፣ ይህንንም ተናግሯል። ግን ታዲያ ለምን ኖረጋርድን አያጫወተውም ለሚለው እንግዲህ ኖረጋርድን አላመነውም ነው በቃ። ሌላ ምንም ሊባል አይችልም። በጣም ጥሩ ፕሮፌሽናል ነው። መልበሻ ቤት ውስጥ በጣም የሚወደድ የሚሰማ ነው። አርሰናል በዚህ የውድድር ዘመን ተሳክቶለት ዋንጫ ቢያነሳ በጣም ከሚመሰገኑት ግን ደግሞ ጥቂት ከተጫወቱት ተጫዋቾች አንደኛው ነው። ግን ደግሞ ሜዳ ላይ አሰልጣኙ አላመነውም። አንድም የፕሪሚየር ሊግ ጨዋታ አልጀመረም። በአጠቃላይ በፕሪሚየር ሊግ የተጫወተው ለ56 ደቂቃ ብቻ ነው። ከሁሉም የአርሰናል ተጫዋቾች ዝቅተኛው ቁጥር ማለት ነው። እና ኖረጋርድን ባለመጠቀም ምክንያት ዙቢሜንዲን ብቻ ሳይሆን ራይስንም ተጨማሪ ጫና ውስጥ ከቶታል። ከህመም ጋር እንዲጫወት አስገድዶታል። እንግዲህ ዛሬ የተለየ ነገር ከሌለ በስተቀር ትላንትና ቡድኑ የሰራው ልምምድ ላይ አልነበረም። ይሄ የክረምት ግዢያቸው የተሳሳተ እንደነበረ የሚያሳይ ነው ማለት ነው። ምክንያቱም ተጫዋቹን ካላመንበት አሰልጣኙ እነዚህ ተጫዋቾች በ60 በ70 በመቶ አቅማቸው እየተጫወቱ ተዳክመው እየተጫወቱ በራስ መተማመናቸው ወርዶ እየተጫወቱ አቋማቸው ወርዶ እየተጫወቱ ተጎድተው እየተጫወቱ ሙሉ ጤናማ የሆነ የከዚህ ቀደም የፕሪሚየር ሊግ ተጫዋች ተጠባባቂ ወንበር ላይ ያለ አለመጠቀም ሙሉ በሙሉ ተጫዋቹን ያለማመን ወይ ደግሞ የተጫዋቹ ብቃት ትክክል አለመሆኑን ማመን ነው። ስለዚህ ይሄ የቅጥር ችግር እንዳለባቸው ያሳያል። እንግዲህ አርሰናል ባለፈው ክረምት እያንዳንዱን ቦታ በጣም በተለየ መንገድ በተለየ ትኩረት እንዳጠናከረ እናውቃለን። አንድ ያላጠናከረው ነገር ቢኖር እዚህ የዲፌንሲቭ ሚድፊልድ ፖዚሽንን ነው። ኖረጋርድ ጥሩ ምርጫ ካልሆነ ማለት ነው። ስለዚህ በፕሪሚየር ሊጉ በፍጹም ሊያጫወተው አይወድም። በሻምፒየንስ ሊጉም እንግዲህ ካልተቸገረ በስተቀረ የለም። ባለፈው ዓመት ለዚህ ቦታ ተጠባባቂ ሆኖ የሚጫወተው ጆርጂኒዮ ነበር። በትልልቅ ጨዋታዎች በጣም የሚያስደንቅ ብቃቱን ሲያሳይ እናውቀዋለን። ለነገሩ የአውሮፓ ዋንጫ አሸናፊ ነው። በጣም የተዋጣለት ቴክኒሻን ነው። እግሮቹ ፈጣን ላይሆኑ ይችላሉ፣ አእምሮ ፈጣን ነው እና ደግሞ በጣም ጥሩ መሪ ነው። ይህንን እንዲያደርግ ግን ኖረጋርድን አሰልጣኙ አላመነው። ታዲያ ቡድኑ ቀጣይ ጨዋታዎቹን አሸንፎ የፕሪሚየር ሊጉና የሻምፒየንስ ሊጉን ማሸነፍ ካለበት ለዚህ ቡድን ዙቢሜንዲና ራይስን በተመለከተ የዚህ ቡድን አእምሮ እነሱ ናቸው፣ ለሌሎቹም ተጫዋቾች የሚሮጡት እነሱ ናቸው እና እነዚህን ተጫዋቾች ማጣት አይገባውም ይባላል። ግን ደግሞ እንደዚህ ባለ ፐርፎርማንስ ዝቅታ፣ እንደዚህ ባለ የወረደ አቋም ከነዚህ ተጫዋቾች የፕሪሚየር ሊጉና የሻምፒየንስ ሊጉን መጠበቅ አይቻልም። ስለዚህ ወይ እነዚህ ተጫዋቾች በራስ መተማመናቸው ተመልሶ እንደው አቋማቸውን በቀጣይ ጨዋታዎች ተሻሽሎ መታየት ይኖርበታል። አለበለዚያ ደግሞ አሰልጣኙ ሪስኮች መውሰድ አለበት ማለት ነው። ስለዚህ ይሄ አማካይ ክፍል እንደዚህ ባለ መንገድ ታሟል። አስቀድሞ ጥምረታቸው አርሰናልን ከ22 ዓመት በኋላ ለዋንጫ እያንደረደረው ነው የተባሉት ዙቢሜንዲና ራይስ፣ በተለይ ደግሞ ዙቢሜንዲ በውድድር ዘመኑ መጨረሻ የኋለኛው ምዕራፍ አርሰናል በጣም በሚፈልገው ጊዜ ወርዶ ታይቷል። አለቀጣዩ ጨዋታዎች የእነዚህ ተጫዋቾች አስፈላጊነት በጣም አስፈላጊ ነው። እንዴት ባለ መንገድ ነው እንግዲህ ተሻሽለው የሚመጡት? እንዴት ባለ መንገድ ነው ይህንን የአማካይ ክፍል በድጋሚ ጠንካራ የሚያደርጉት፣ ለተከላካዮቻቸው ሽፋን የሚሰጡት፣ ለአርሰናል ማጥቃት ጥሩ ፋውንዴሽን የሚሆኑት የሚለውን ነገር እናያለን። ለጊዜው ግን ይሄ ህመም በደንብ የሚታይ ነው። ከዚሁ ጋር ተያይዞ ሌላ የሚነሳው ጥያቄ ለምንድን ነው አርሰናል የማይፈጥረው የሚል ነው። የፈጠራ ችግር አለበት። ሚኬል አርቴታ ከበርንመዙ ጨዋታ በፊትና በኋላ ስለ ኮምፖዠር ተናግሮ ነበር፣ ስለ እርጋታ። ለምሳሌ ዋንጫ በሚያነሱና እንደው ተፎካክረው ዋንጫ በሚያጡ ቡድኖች መካከል ስላለው ልዩነት ሲያወራ ስለ ኮምፖዠር ያወራል፣ ስለ እድልም ያወራል። እድልም በተመለከተ እንደው ሚኬል አርቴታ የሚለው በጣም ብዙ ነገር መሞከር ይኖርብሃል፣ ተጋጣሚህን ማስገደድ ይኖርብሃል፣ ወይ ደግሞ በሱ ገለጻ you have to push the element of luck ይላል። you have to push that element of luck ብሏል በቀደም ሲናገር። እድለኛ ለመሆን
ሙከራዎች ማድረግ፣ እድለኛ ለመሆን እዛ ቦታ ላይ መገኘት። ለምሳሌ የሆነ ቡድን እንደው በጣም ጠንካራ ሆኖ እየተከላከለ ቢሆን ተቃራኒው፣ ለምሳሌ አርሰናል ከበርንመዝ ጋር ባደረገው ጨዋታ በርንመዝ እንደው አርሰናል ጎል እንዳያስቆጥር 11ዱንም ተጫዋቾች ከኳስ ጀርባ አሰልፎ እየተከላከለ ሊሆን ይችላል። በጣም በብዙ መንገድ ተዘግቶ ሊሆን ይችላል። እድልህን እስከ መጨረሻው መሞከር ማለት ይህን የተዘጋ የተከላካይ መስመር ለማስከፈት ሁሉንም ጥረት ማድረግ፣ ከተለያዩ አቅጣጫዎች ኳስ መምታት፣ አንዳንድ ጊዜ በፍጹም ላይገባ ይችላል ተብሎ የሚታሰብም ሙከራ ማድረግ ነው፣ ተጨራርፎ እንዲገባ። እንደዚህ ባለ መንገድ ተጋጣሚውን የገፋ ተጋጣሚውን ያስገደደ ልክ ነው፣ እድለኛ ሊሆን ይችላል። በውድድር ዘመኑ አብላጫው ጊዜ ግን አርሰናል ይሄ እድል እንዲመጣ ተጋጣሚዎቹን የሚያስገድድ ወይ ደግሞ የሚገፋ አይደለም። ምክንያቱም ሶሊድ የሆነ ዲፌንሲቭ ፋውንዴሽን እንዳለው እናውቃለን። እዚህ ፋውንዴሽን ላይ ተመስርቶ እንዳስፈላጊነቱ ከቆመ ኳስ፣ በሌላ ጊዜ ደግሞ ከተገኙት ክፍተቶች ከክፍት ጨዋታ ጎል ያስቆጠር ይሆናል። ግን ደግሞ ይሄ እድል የሆነ ነገር ይዞለት እንዲመጣ ጨዋታዎቹ ሁል ጊዜ በጠባብ ማሪጅን እንዳይጠናቀቁ ለማድረግ ሪስክ ወስዶ የሚጫወት ቡድን ግን አልነበረም በአብላጫው የጨዋታ ጊዜ። ይሄ የዋንጫ ረሃብና ጫና ያመጣው እንደሆነ፣ የተጫዋቾችም ጉዳት ያመጣው እንደሆነ እንረዳለን። የተጫዋቾች ጉዳት በምን ያክል መንገድ እንዳመጣው ምናልባት የኦዴጋርድ አለመኖር ምን ያክል እንዳጎደላቸው በቁጥር ሳሳያችሁ ልትረዱት ትችላላችሁ። ለማንኛውም ግን አርሰናል በጣም በብዙ ነገሮች ኢንፌሪየር ሆኖ ይታያል፣ ሊጉን እንኳን እየመራ ማለት ነው። ከበርንመዝ ጋር የነበረው ጨዋታ የስፖርቲንግ ሊዝበኑ፣ የሳውዝሃምፕተኑ፣ የማንቸስተር ሲቲው ጨዋታ ሪፍሌክሽን ነው። በጣም ዝግ ባለ መንገድ የተጫወቱበት፣ ብዙ ስህተት ከኋላ ቢልድ ለማድረግ ሲሞክሩ የሚሰሩበት እና ደግሞ ፔኔትሬቲቭ ፓሶች ማድረግ ያልቻሉበት፣ ወደፊት መሄድ ያልቻሉበት ነው። ኳሶቹ ወደ ኋላ የሚመለሱበት እና ደጋፊው ቡድኑ እንዲያጠቃ ወደፊት እንዲሄድ በጣም ፑሽ ያደርጋል፣ በጣም ይጮሃል። አርቴታ ያ ከትክክለኛው ቦታ ነው ይሄ ስሜታዊ በሆነ መንገድ ተጫዋቾቹ ወደፊት እንዲሄዱ መግፋት የመጣው ይላል። ደጋፊዎቹን ለማለት ፈልጎ ነው። እንግዲህ አሁን ቡድኑ በተለይ በተቸገረባቸው አጋጣሚዎች ምናልባት በኔጌቲቭ ጎኑ ልክ ነው፣ ደጋፊው የሚያጋባውን ኔጌቲቭ ስሜት ባለፉት ሳምንታት ሳነሳላችሁ ነበር። ግን ደግሞ ደጋፊው ስሜታዊ ሆኖ ስቴዲየም ውስጥ ሲወራጭ ይህን የደጋፊውን ስሜት ደግሞ ለበጎ መቀየርም አንድ ጥንካሬ ነው። እዚህ የደጋፊው ስሜት ላይ ለመንሳፈፍ መሞከር ማለት ነው። ወደፊት እንዲገፋቸው ወደ ፈለጉበት ቦታ እንዲደርሱ ይህንን ኢሞሽን መጠቀም። ግን ይህን ኢሞሽን ለመጠቀም እንዳልኩት ጀብደኛ መሆን፣ ሪስኮች መውሰድ፣ ቀጥተኛ ለመሆን መሞከር፣ ሙከራዎች ከሳጥን ውጭ ማድረግ፣ ተጋጣሚውን በሆነ አይነት መንገድ ማሸበር፣ ማስደንገጥ ያስፈልጋል። የአርሰናል እንቅስቃሴ ግን ወደ ጎንና ወደ ኋላ ሆኖ ተጋጣሚው ፕሬስ ሊያደርገው ሲሞክር ረዣዥም ኳሶች የሚጣልበት፣ በተደጋጋሚ ደግሞ እነዚህ ረዣዥም ኳሶች መጠቀም ባለመቻል ራሱ ሳጥን ውስጥ ሌላ አደጋ መጋበዝ ሆኗል። ወደ ተጋጣሚው ፊታቸውን አዙሮ መጫወት አልሆነላቸውም። ይሄንን ኦዴጋርድ መጣ አልመጣ፣ ራይስ ኖረ አልኖረ በጣም በተደጋጋሚ እያየ ነው ያለው የአርሰናል ችግር ነው። ግን ደግሞ ይሄ የአማካዮቹ ብቻ ችግር ግን አይደለም። የአርሰናል አጥቂዎችም ለእንደዚህ አይነት ነገር ልምምድ የሰሩ ወይ ደግሞ የተዘጋጁ አይመስሉም። ምክንያቱም አማካዮቻቸው ኳስ ሲይዙ ወይ ደግሞ ተከላካዮቻቸው ከተከላካይ መስመር ኳስ እየገፉ ለመውጣት ሲሞክሩ የማጥቃት ባህር ያላቸው ተጫዋቾች ሁልጊዜም ቢሆን ሩጫ ማድረግ ይኖርባቸዋል። ይህንን ሩጫ የሚያደርጉት ግን ኳሱ ስለሚደርሳቸው ብቻ መሆን የለበትም። ኳሱ ባይደርሳቸው፣ ኳሱ ባይሰጣቸው እንኳ የነሱ ሩጫ የተጋጣሚን ቡድን ተከላካዮች ወደ ኋላ ይገፋል ወይ ደግሞ ፓኒክ እንዲያረጉ ያረጋቸዋል። በዚህ ምክንያት ክፍተቶች ይፈጠራሉ። ከኳስ ውጭ ሙቭመንት፣ ኦፍ ደ ቦል ሙቭመንት የምንለው ይሄንን ነው። ያለ ኦፍ ደ ቦል ሙቭመንት፣ ያለ እንደዚህ አይነት ኳስ ሳይጠብቁ ያለ መሮጥ ወይ ደግሞ ኳስ ሳይጠብቁ ካልሮጡ፣ እንደዚህ ካላደረጉ ማጥቃቶቹ ላይ ተገማች ነው የሚሆኑት። ምክንያቱም በተደራጀ የተከላካይ መስመር መካከል ሰንጣቂ ኳስ ለመስጠት የአርሰናል ቡድን በጣም ብዙ ችግር አለበት። ስሩ ቦሎች ኤክስፔክት አይደረጉም፣ በተለይ ደግሞ ኦዴጋርድ በሌለባቸው ጨዋታዎች። ስለዚህ በጣም ተገማች ነው የአርሰናል ያጥቂ መስመር። ዮኬሬሽ ምንም ሊፈጥር አይችልም። አሁን ሃቨርትዝም ኖሮ ምንም እንዳይፈጥር ሆኗል። ግን ደግሞ ተጫዋች ኳስ ሲይዝ፣ ተከላካዮቹ ኳስ እየገፉ ለመውጣት ሲሞክሩ፣ አማካዮቻቸው ኳስ ሲይዙ፣ ዮኬሬሽ ምናምን አይነት ተጫዋቾች ሩጫዎች ቢያደርጉ፣ አሁን ይህን የስፖርቲንግ ሊዝበን ጨዋታ መለስ ብላችሁ ልታዩት ትችላላችሁ። እነዚህን ሩጫዎች በተገቢው መንገድ ቢያደርጉ
የሚፈጥሩት ክፍተት የሚፈጥሩት የመቀባበያ አማራጭ አለ። ይሄንን በተለይ በስፖርቲንግ ሊዝበኑ ጨዋታ አላደረጉም። ለወትሮ ወደ ጎን ነው ኳስ የሚያቀብለው ተብሎ የሚተቸው ማርቲን ዙቢሜንዲ ለምሳሌ በቀደሙ ጨዋታ የበርነመዙም ጨዋታ ላይ በተመሳሳይ መንገድ ኳሱን ይዞት ቀና ሲል አማራጮች የሉትም። ማርቲኔሊ፣ ዮኬሬሽ፣ ሃቨርትዝ እነዚህን ሩጫዎች ወይ ደግሞ ይህን የሚፈለግ ሙቭመንት እያደረጉ አልነበረ። ስለዚህ ኳሱ ወደ ኋላ ወይ ደግሞ ወደ ጎን ይመለሳል። ይሄ በጣም መሻሻል የሚኖርበት ይመስላል። እንግዲህ አርሰናል በጣም ቨርቲካል ቡድን ሆኖ እናውቃለን። ብዙ ጎል አስቆጥሮ ለተጋጣሚዎቹ በጣም አስፈሪ ሆኖ 2022-23 ላይ ለዋንጫ ተፎካክሯል። ከዛ በኋላ ግን ሚኬል አርቴታ ነገሮችን እያጠበቀ በጣም ጥንቃቄ የሚመርጥ ቡድን እየሰራ መጥቷል እና ይሄ በቀጣዮቹ ጨዋታዎች በደንብ መታየት ይኖርበታል። አርሰናል በፕሪሚየር ሊጉ ለምሳሌ በፋስት ብሬኮች እነዚህ በመልሶ ማጥቃቶች ምናምን 9ኛው ቡድን ነው። ከእንደዚህ ያሉ አጋጣሚዎች ደግሞ ጎል በማስቆጠር 6ኛው ቡድን ነው። የቅርብ ተፎካካሪው ማንቸስተር ሲቲ ግን ለምሳሌ በፋስት ብሬኮች 4ኛው ቡድን ነው። ከዛ ግን ልክ እንደ አርሰናል ሆኖ በጣም ዝግ ባለ ቢልድ አፕ የሚታወቅ እንኳን ቢሆን ማንቸስተር ሲቲ ከእንደዚህ ያሉ ፋስት ብሬኮች ግን ብዙ ጎሎች በማስቆጠር ደግሞ ቀዳሚ ሆኗል። ስለዚህ አርሰናል እነዚህን አጋጣሚዎች የማይጠቀም መሆኑ በደንብ የሚታይ ነው ማለት ነው። በጣም ዝግ ባለ መንገድ ነው ቢልድ የሚያደርጉት። ይሄ ለተጋጣሚዎቻቸው በተለይ ደግሞ ፈጣሪ አማካዮቻቸው በሌሉበት አጋጣሚ ትልቅ ፈተና ለአርሰናል ሰጥቷል፣ ለተጋጣሚዎቻቸው ደግሞ ምቾት ሰጥቷል። ምክንያቱም አርሰናል በጣም ዝግ ብሎ ነው የሚጀምረው ማለት ተጋጣሚዎቹ በጣም በተደራጀ መንገድ መከላከሉን እንዲሰሩ እንዲዘውሩ እድል ይሰጣቸዋል። ጥቅጥቅ ብለው ደግሞ ሲከላከሉ ፈጣሪ አማካይ የለውም ይሄ ቡድን። በተከላካዮች በአማካዮች መካከል ኳስ የሚያሾልክ ተጫዋች የለውም። ስለዚህ እንደውም ለአርሰናል ምርጫው በጣም ቀጥተኛ ሆኖ በጣም በፍጥነት ለማጥቃት መሞከር ነው። ምክንያቱም በመልሶ ማጥቃት ጎሎች ሊያስቆጥር ስለሚችል፣ ይህንን ግን እያደረገ አይደለም። በጣም አዝናኝ የነበረው የአርቴታ ቡድን በጊዜ ሂደት በጣም ብዙ ጥያቄዎች የሚነሱበት እየሆነ መጥቷል። በተለይ ካለፉት ዓመታት ጋር ሲነጻጸር ከተከላካይ መስመሩም ተከላካዮቻቸው ፔኔትሬቲቭ ፓሶች ሲያደርጉ አይታይም። አማካዮቻቸውም ልክ እንደዚሁ እና አርሰናል ከራሱ ሜዳ ላይን ብሬኪንግ ኳሶች ወደ ተቃራኒ ሳጥን ውስጥ ምናምን ሲልክ አናይም። ለዚህ ጉዳት ብዙ ኮንትሪቢዩት እንዳደረገ እናውቃለን። ለምሳሌ ኦዴጋርድን ቅድም እያነሳሁት ነበር። 37 በመቶ በሚሆኑት የአርሰናል ጨዋታዎች ብቻ ነው በዚህ ውድድር ዘመን የተገኘው። በጣም በሚደንቅ ሁኔታ ግን እዚህ ስብስብ ውስጥ ለምሳሌ ከክፍት ጨዋታ እድል በመፍጠር 4ኛ ነው ከሳካ ራይስ እና ትሮሳርድ ቀጥሎ። ሳካ እንግዲህ በ44 ራይስ በ35 ትሮሳርድ በ30 እሱ በ28 ማለት ነው። ከዛ በኋላ ቲምበር ነው የሚመጣው። እንግዲህ ይህ ቡድን አሁን ቲምበርንም አጥቷል ሰሞንኛዎቹ ጨዋታዎች ላይ ሳካም የለም። ይሄ ትልቅ እጦት ነው። ስለዚህ ጉዳት ትልቁ ችግር ነው። ግን ደግሞ ኦዴጋርድ እንግዲህ 37 በመቶ ጨዋታዎች ላይ ብቻ ኖሮ የቡድኑ 4ኛ ፈጣሪ ነው ማለት ወይ ደግሞ ከፍት ጨዋታ 4ኛ ፈጣሪ ነው ማለት አርሰናልን በጣም ብዙ አጉድሎታል ማለት ነው። ይሄ ብቻ ግን አይደለም። ስለ ኦዴጋርድ ያለው በጣም የሚያስደንቀው በፕሪሚየር ሊጉ በ90 ደቂቃ እንቅስቃሴ ሲሰላ በስሩ ቦሎች እነዚህ ጎል ሊሆኑ ሙከራ ሊሆኑ በሚችሉ አደገኛ ኳሶች የሚበለጠው በራያን ሼርኪ ብቻ ነው። የኦዴጋርድ 1.34 ነው በየ90 ደቂቃው፣ የሼርኪ 1.43 ነው። የኦዴጋርድ ብቻ ግን አይደለም። አርሰናል ምን ያክል እንደጎደለ የምታዩት እዚህ የፕሪሚየር ሊጉ ስሩ ቦል የመስጠት ኳስ የማሾለክ ዝርዝር ውስጥ ሼርኪ 1ኛ ነው፣ ኦዴጋርድ 2ኛ ነው፣ 4ኛው ተጫዋች ሚኬል ሜሪኖ ነው። አርሰናል ምን ያክል እንዳጣው ተመልከቱ። ልብ በሉ እንግዲህ። ከዛ ኤዜ 9ኛ ላይ ይመጣል። የዚህ የሞጣ ገባ ማለት እንግዲህ ምን ያክል አስተዋጽኦ እንዳለውና የፕሪሚየር ሊጉ የስሩ ቦል ስፔሻሊስቶች በአብላጫ የነበሩት አርሰናል ውስጥ ነው። ግን ደግሞ ጉዳት እነዚህን ተጫዋቾች እንደዚህ ባለ መንገድ አጉድሏቸዋል ማለት ነው። ስለዚህ ያለ እነዚህ 3 ተጫዋቾች አርሰናል በጣም በብዙ መንገድ ይቸገራል። ቀጥተኛ መሆን የሚሻለው እንግዲህ እንደ ቡድን ለዚህ ነው። ቀጥተኛ በመሆን በቀደም የስፖርቲንግ ሊዝበኑ ጨዋታ ላይ ድፍረት ደፍሮ እድሉን የሞከረው ገብርኤል ማርቲኔሊ ለቡድኑ የማሸነፊያ ጎል መፍጠር ምክንያት ሆኗል እና በቀጣዩ ጨዋታዎች አሁን ከኤዜ መመለስ ጋር ሞሮፍ ቀጥተኛ ስለሆነ ኤዜ አርሰናል ምናልባት ይህንን ተስፋ ሊያደርግ ይችላል። ሰሞኑን የተሸነፈባቸው መንገዶች ያደረጋቸው ጨዋታዎችና መልኩ ግን በጣም የሚያጠያይቅ ጥያቄ የሚያስነሳ በጣም በቶሎ መንቃት
የሚያስፈልገው ጭምር ነው። መጨረሻ ላይ ከአርሰናል ጋር ተያይዞ የአርቴታን ጉዳይ ላንሳላችሁ። ሚኬል አርቴታ በጣም የሚያስደንቅ ስራ ሰርቷል እዚህ ቡድን ውስጥ፣ ግን ደግሞ በዋንጫ ካልታጀበ በጣም ብዙ ጥያቄ ይነሳበታል እና ጋዜጣዊ መግለጫው ላይ ሚኬል አርቴታ በጣም በተደጋጋሚ እሳት ሲል ተደምጧል። በእርግጥ ሚኬል አርቴታ ይህን መሰል አስተያየቶች ሲሰጥ ከዚህ ቀደም የምናውቀው ከሽንፈቶች በኋላ ቡድኑ እንዴት ለመመለስ ሪስፖንድ ለማድረግ ዝግጁ እንደሆነ ሲናገር የእውነትም ቡድኑ አላሳፈረውም። ምክንያቱም የባክ ቱ ባክ ጨዋታዎች ሽንፈት አንድ ጊዜ ነው የገጠመው እና ሁል ጊዜም ከሽንፈት መልስ ቡድኑ በቶሎ ሪያክት ማድረግ እንዳለበት በማመን እንደው በቃ ውስጣችን የሚቀጣጠል የሆነ ሰዓት አለ ለመመለስ ለደጋፊዎቻችን ለማሳየት ሲል ሰምተነው እናውቃለን። ልክ ነው። ከሽንፈት በኋላ ማድረግ ያለበት ይህንን ነው። እንደዚህ ባለም መንገድ ቡድኑ ሲመልስ ቆይቷል። ከቅርብ ጊዜ ወዲህ ግን ቶኑ ትንሽ እየተቀየረ የመጣ ይመስላል። አንዳንዶች ከሰሞኑ ሚኬል አርቴታ የሚሰጣቸው አስተያየቶች ተጫዋቾቹን ጫና ውስጥ እየከተተ ነው ብለው ያምናሉ። ለምሳሌ ከበርንመዙ ጨዋታ ፊት የሰጠው አስተያየት ምሳችሁን ራታችሁን ምናምን ነገር ይዛችሁ ነው አይነቱ ነገር ማለት ነው። ይህን ከዩናይትዱም ጨዋታ በኋላ በተወሰነ መንገድ ብሎታል። በቃ ኢንጆ ያደርጉት ሲዝኑን፣ በጣም የሚያስደስቱ ነገሮች ከፊታችን አሉ ምናምን ነገር ብሎ ነበር እና ሚኬል አርቴታ እንደዚህ ባለው ጊዜ ምናልባት ከዚህ ቀደሙ የሚኬል አርቴታ ባህሪ በመነሳት እንዲሰብክ ኤክስፔክት የምናደርገው እርጋታ ነበረ እና ደግሞ ዋን ጌም አት ኤ ታይም በሚለው መርህ እንግዲህ ቀጣዮቹን ጨዋታዎች በተለያየ መንገድ እንደየጨዋታቸው እንደያመጣጣቸው በመመለስ እንግዲህ ሲዝኑ የሚሰጠንን ነገር እናያለን እንዲል ነው አንዳንዶች ኤክስፔክት የሚያደርጉት። ምክንያቱም በአብላጫው የውድድር ዘመን በተለይ አርሰናል በተረጋጋ መንገድ መሪነቱ ላይ በቆየባቸው ጊዜያቶች ሚኬል አርቴታ ባልተለመደ መንገድ ተረጋግቷል። አሁን ግን ደግሞ በጣም በተለየ መንገድ አስተያየት ሲሰጥ እያየን ነው እና ይሄንን እንግዲህ ተጫዋቾቹ ኤዜ እንዳለው ከተቀበሉት በጣም ጥሩ ነው እና ኤዜ በራሱ you can see the fire the manager has in his eyes ብሏል። አይኖቹን ስታይ የሆነ የሚቀጣጠል ነገር ይታይሃል ብሏል ኤዜ በራሱ እና የሚነግረን ይገባናል፣ እንረዳዋለን፣ ፓሽኑን እንረዳዋለን እና አይኖቹ ላይ የሚቀጣጠል የሚታይ ነገር አለ ልምምድ ሜዳ ላይ እና ያለንን ኦፖርቹኒቲ ያለንን እድል እናውቀዋለን እና ምን ልናሳካ እንደምንችልም እንረዳለን። ሌሎቹ የሚሉት ላይ ሌሎቹ እኛ ላይ ያላቸው ጥላቻ ላይ ብዙ ትኩረት አያደርግም፣ ግድ የለኝም አይ ዶንት ኬር ብሏል ኤዜ ሲናገር። ለማንኛውም የአርቴታን አስተያየት በተመለከተ ግን ቶኑ በጣም በተለየ መንገድ ተለውጧል። ከዚህ ቀደም በጣም በጥንቃቄ ነገሮችን ለማድረግ ሲሞክር ነው የምናውቀው። አሁን ግን እንደዚህ ባለ መንገድ አይደለም አርቴታ አስተያየት እየሰጠ ያለውና ይሄ ነው ትንሽ መነጋገሪያ የሆነው። እንግዲህ አሁን ካሉበት ሁኔታ በመነሳት ሚኬል አርቴታ ከዚህ የተለየ ምን ሊል እንደሚችል አላውቅም። ምክንያቱም ተጫዋቾች ዝግጁ ናቸው። እንደውም ቡድኑንም በተመለከተ ለደጋፊዎቹ መልእክት ማስተላለፍ የፈለገ ይመስለኛል ሚኬል አርቴታ። ምክንያቱም ምንድን ነው ያለው? የመጀመሪያው አንድ ሁሉም ሊረዳው የሚገባ ነገር ያለንበት ምዕራፍ ነው። በዚህ ክለብ የእስከዛሬ ታሪክ ባክ ቱ ባክ ሴሚፋይናል ተደርሶ አያውቅም እና ቡድናችን በጣም በተደጋጋሚ ሻምፒየንስ ሊግ ተሳታፊ በመሆኑ ምክንያት ለምሳሌ የሻምፒየንስ ሊግ ተሳትፎ እኛ ክለብ ውስጥ ፎር ግራንትድ የሚወሰድ ነው። በተደጋጋሚ ሁለተኛ በመውጣት ሁለተኛ መውጣት እንደ ውድቀት ነው የሚቆጠረው። ይሄ በጣም ያስደስተኛል ብሏል። ስለዚህ ከዚህ ተነስቼ ያው ውስጥ የሚቀጣጠል ነገር አለ፣ ብዙ እያለምኩ ነው፣ የውድድር ዘመኑን በጣም በጥሩ ስለመጨረስ እያለምኩኝ ነው ብሏል እና በ6 ዓመት የአርሰናል ቆይታ ይሄ በጣም ወሳኙ ሳምንት ነው የሚል አስተያየት ሰጥቷል። ልክ ነው። ለማሳካት የምንሞክረው ነገር ከባድ ነው፣ በጣም ቻሌንጂንግ ነው። እንደዚህ ያሉ ነገሮች እንደሚመጡ ይታወቃል። ግን ደግሞ ይሄንን በመፍራት በመሸበር ሳይሆን ኮንፍሮንት በማድረግ በመጋፈጥ ነው ልናሳካው የምንችለው እና 22 ዓመት ያሉ ዋንጫ ተጉዘናል። ይሄንን ለማሳካት ግን እንዳልኩት ነገሩን መጋፈጥ ነው የሚያስፈልገው ብሏል እና ቡድኔ በጣም አስደናቂ እንደሆነ አምናለሁ። ወደሚቀጥለው ምዕራፍ እንሸጋገራለን። ፍርሃት የሚባል ነገር የለም፣ እሳት ብቻ ነው የሚል አስተያየት ሰጥቷል እና ይህንን ነው እንግዲህ ሰዎች ትክክል ነው ወይ ቡድኑ ላይ ጫና አያሳድርም ወይ እርጋታን መስበክ ወይስ ደግሞ ይህንን አስተያየት መስጠት ነው
በጣም ትክክለኛው። እንግዲህ ከዚህ ቀደም እርጋታ የነበረው ቡድኑ ላይ ከፍ ያለ በራስ መተማመን ስለነበረው ነው። እድሉንም በሚገባ ስለሚያውቅ ነው። አሁንስ ቡድኑ የያዛቸውን ነገሮች ሁሉ እያጣ ወይ ደግሞ እየለቀቀ ይመስላል። ስለዚህ እንደዚህ ባለው ጊዜ በተመሳሳይ መንገድ ልክ እንደ ከዚህ ቀደሙ አይነት አስተያየት መስጠት ስሜት ስለማይኖረው ቡድኑን ሊያነሳሳ የሚችል መስሎ የተሰማውን ነገር እያደረገ ነው እና እንደዚህ ባለ መንገድ እንግዲህ ቡድኑን ለማነሳሳት እየሞከረ ነው ሚኬል አርቴታ። ይሄ ማነሳሻ ምን ይዞ ይመጣል? ከዚህ ማነሳሻ አርሰናል በምን አይነት መንገድ መጠቀም ይችላል የሚለውን ነገር እናያለን። ለአርሰናል በሲዝኑ በጣም በጣም ወሳኝ ጨዋታዎች ናቸው ዛሬ የሚደረገውና ከሲቲ ጋር የሚያደርገው የፕሪሚየር ሊግ ጨዋታ። እርግጥ ነው ከሲቲ ጋር ጨዋታ ካደረገ በኋላ ፕሪሚየር ሊጉ አይጠናቀቅም። ግን ሰሞንኛውን ፎርም አስተካክሎት ሲቲን እንዲገዳደር መልእክት እንዲያስተላልፍ ደጋፊው ኤክስፔክት ያደርጋል። ከዛሬው የስፖርቲንግ ሊዝበን ጨዋታ ይጀምራል ይሄ። ሌላኛው ዛሬ የምናነሳው የባየር ሚኒክንና የሪያል ማድሪድን ጨዋታ ነው። በጣም በትልቅ ጉጉት ከሚጠበቁት ጨዋታዎች አንደኛው። ባየርን በእርግጥ ከሜዳው ውጭ 2-1 አሸንፎ መጥቷል። በኦፕታ ሱፐር ኮምፒውተርም 56% ወደ ቀጣዩ ዙር ያልፋል ተብሎ ግምት የተሰጠው ባየርን ነው። ሃሪ ኬን ባለፉት 4 ተከታታይ የሻምፒየንስ ሊግ ጨዋታዎች ጎል አስቆጥሯል፣ 6 ጎሎች እና ረዥም የማስቆጠር ጉዞ በማድረግ የመጀመሪያው እንግሊዛዊ ተጫዋች ሊሆን ይችላል። ሪያል ማድሪድ ከሜዳ ውጪ ከባየር ሚኒክ ጋር ያደረጋቸውን የመጨረሻ 4 ጨዋታዎች አልተሸነፈም። 3ቱን አሸንፏል፣ 1ዱን አቻ ወጥቷል። ይሄኛው ሪያል ማድሪድ ግን የተለየ ይመስላል። አሁን አውሮፓ ላይ በጣም ምርጡ ቡድን ከፓሪስ ሳን ዠርማን ጋር ባየር ሚኒክ ይመስላል። በተለይ በአውሮፓ መድረክ ጨዋታዎች እንደምናየው በቡንደስሊጋው 105 ጎሎች ያስቆጥሯል። ይሄ እንግዲህ ክብረ ወሰኖችን የሰባበረበት ነው። በጣም የሚያስደንቅ ነው። በአንድ የውድድር ዘመን ገና ውድድር ዘመኑ ሳይጠናቀቅ 105 ጎሎች ላይ ደርሷል። እንግዲህ ቪንሰንት ኮምፓኒ 101 ጨዋታዎች ነው ባየር ሚኒክን ያሰለጠነው። በዚህ ጊዜ ውስጥ 307 ጎል ባየር ሚኒክ አስቆጥሯል። ማስቆጠር ከሚገባው የጎል መጠን በጣም ከፍ ባለ ማለት ነው። ይሄ በ5 የአውሮፓ ትልልቅ ሊጎችም ቀዳሚው ነው እና ቀጥሎ የሚቀመጡት እንግዲህ ባርሴሎና፣ ማድሪድ ምናምን አይነት ቡድኖች ናቸው እና በጣም የሚያስደንቅ ነው። በርናባው ላይ በጣም በጥሩ ብቃት ነው የተጫወተው። 2-1 አሸንፎ ነው የመጣውን። ኪሊያን ምባፔ እንግዲህ ምናልባት ማድሪድ ተስፋ እንዲያደርግ ካደረገው ያችን ጎል ያስቆጠረው እሱ ነው። 20 ጊዜ ሞክረዋል። በጣም አስደናቂ ጨዋታ ነበር፣ የባየርን የበላይነት እንኳን ቢታይ። አሁን ሜዳው ላይ ከማድሪድ ጋር ሲጫወት እንግዲህ ይህንን ደግሞ እጥፍ አድርጎት እንዲመነዝረው ደጋፊ ኤክስፔክት ያደርጋል። 2020 ላይ ነው ለመጨረሻ ጊዜ ዋንጫ ያሳካው። ከዛ በኋላ አንድ ጊዜ ብቻ ነው እንግዲህ ሴሚፋይናል ውስጥ መግባት የቻለው 2023-24 ባየርን። ስለዚህ ባየርንም ይህን መጥፎ ጉዞውን ማስወገድ ይኖርበታል እና በተለይ ከማድሪድ ጋር የሚደረጉ ጨዋታዎች አይቀኑትም ስለነበረ የመጀመሪያውን ጨዋታ ማሸነፉ ለዚህ ነው በጣም ይረዳዋል የሚባለው። እንግዲህ እዚህ ጨዋታ ላይ ማድሪድን ማባረር የሚችል ከሆነ ግን እስከ መጨረሻው ድረስ ለዋንጫው በቅድሚያ ከሚታጩት ቡድኖች ቀዳሚ ይሆናል ማለት ነው። ሴንት ፖሊን አሸንፈውን የመጡት ማድሪድ ደግሞ ከዢሮና ጋር አቻ ወጥቶ በላሊጋው ከባርሴሎና ጋር ያለው ነጥብ ልዩነት ወደ 9 ሰፍቶ ነው የሚመጣው። በዚህ የውድድር ዘመን ማድሪድ ዋንጫ ማንሳት ካለበት ብቸኛው ተስፋው ይሄ ነው። ስለዚህ በጣም ትልቅ ጫና አለበት። ተስፋ የሚያደርግባቸው ተጫዋቾች አሉ። በእርግጥ ሰሞንኛ ፎርሙ የሚያስመካ አይደለም። ምባፔ 14 የሻምፒየንስ ሊግ ጎሎች አሉት በዚህ የውድድር ዘመን። እንግዲህ ጎል ማስቆጠር የሚችል ከሆነ በሻምፒየንስ ሊጉ ከሜዳ ውጭ 10 እና ከዛ በላይ ጎሎች ያስቆጠረ የመጀመሪያው ተጫዋች ይሆናል። የክርስቲያኖ ሮናልዶን ክብረ ወሰን 2013-14 በአንድ የውድድር ዘመን ያስቆጠረውን 17 የሻምፒየንስ ሊግ ጎልም ለመጋራት 3 ጎል ብቻ ነው የሚቀረው። አንዳንድ ጎል ካስቆጠረ ደግሞ 2019-20 ሌቫንዶቭስኪ 21-22 ካረም ቤንዜማ ያስቆጠሩትን 15 ጎል መጋራት ይችላል። 3 ተጨማሪ ጎሎች ደግሞ ሲያስቆጥር በሻምፒየንስ ሊግ ራውል ካስቆጠረ የጎል መጠን ጋር ይጋራል። ቪኒ ጁኒየር እዚህ ጨዋታ ላይ ከሚጠበቁት የማድሪድ ተጫዋቾች አንደኛው ነው። በመጀመሪያው ጨዋታ ከባየር ሚኒክ ተከላካዮች ጀርባ 17 ሩጫዎችን አድርጓል። ይህ በዚህ የውድድር ዘመን ከባየርን ጋር በተደረጉ ጨዋታዎች በጣም ከፍተኛው ነው። 25 አሲስቶች አሉት በሻምፒየንስ ሊጉ። 2 ተጨማሪ አሲስቶች ካደረገ ከሮናልዶ የአሲስት መጠን ጋር መስተካከል ይችላል። ግን ደግሞ ባየርን በጣም የሚያስፈራ አጥቂ ነው ራሱ ያለው።
ሃሪኬን 49 ጎሎች አሉት በሁሉም ውድድሮች። በአውሮፓ አምስቱም ትልልቅ ሊጎች ካሉ አጥቂዎች ሁሉ በ10 የላቀ ወይ ደግሞ ከሁለተኛው ተጫዋች ምባፔ 39 ያለው ከሱ በ10 የላቀ። ባለፉት 4 የሻምፒየንስ ሊግ ጨዋታዎች ወይ አሲስት አድርጓል ወይ ጎል አስቆጥሯል። 2 ጎሎች 2 አሲስቶች ከማድሪድ ጋር ማለት ነው በተደረጉ ጨዋታዎች። በ35 የሻምፒየንስ ሊግ ጨዋታዎች ለባየር ሚኒክ 30 ጎሎች አስቆጥሯል። ከ2023-24 በኋላ ከፍተኛው ቁጥር ነው። ሌላ ደግሞ ኦሊሴ አለ። በሻምፒየንስ ሊጉ 6 ጎሎች ለመቆጠራቸው ምክንያት ሆኗል። 6 አሲስቶች አድርጓል። በነገራችን ላይ በሻምፒየንስ ሊጉ ብቻ ሳይሆን በሁሉም ውድድሮች በአምስቱ የአውሮፓ ትልልቅ ሊጎች ብዙ አሲስት ያደረገው ተጫዋች ኦሊሴ ነው። 25 የጎል ኳሶች አመቻችቷል። ከዛ ደግሞ ዲያዝ ይመጣል። 8 የጎል ተሳትፎ አለው በሻምፒየንስ ሊጉ በዚህ ውድድር ዘመን 5 ጎሎች እና 3 አሲስቶች እና እንደ አንድ ኮሎምቢያ ይሄ ከፍተኛው ቁጥር ነው። ስለዚህ የእነዚህ 3 ተጫዋቾች ጥምረት አለ። ከኋላ ደግሞ ኪሚክ፣ ግናብሪና ሙሲያላ አሉ። በጣም የሚያስደንቅ ስብስብ ነው እና በዚህ የሻምፒየንስ ሊግ ሲዝን መስመር ሰንጣቂ ኳሶች የሰጡ 2 ተጫዋቾች የሚገናኙበትም ጨዋታ ነው። የባየር ሚኒኩ ኪሚክ በ17 የሪያል ማድሪዱ አርዳ ጉለር በ16 ማለት ነው። ስለዚህ ከሁለቱ ማን የተሻለ መሆን ይችላል እናያለን። ከኪሚክ 17 መስመር ሰንጣቂ ኳሶች 8ቱ የተሰጡት ለኦሊሴ ነው። ከአንድ ተጫዋች ለሌላ ተጫዋች ከፍተኛው ቁጥር ነው። ባየርን ከሪያል ማድሪድ ጋር የነበረውን መጥፎ ሪካርድ ወደ በርናቦ መጥቶ ባለፈው እንግዲህ ማሻሻል ችሏል። የ9 ጨዋታ ያለማሸነፍ መጥፎ ጉዟቸውን ማሻሻል ችለዋል። በደርሶ መልስ በማሸነፍ ወደ ሴሚ ፋይናሉ ይሄዳሉ ወይ? ትልቁ ጥያቄ ነው። ከሪያል ማድሪድ ጋር ልክ ነው፣ በቅርብ ጊዜ ጥሩ ሪካርድ የላቸው፣ ግን ደግሞ በርናባው ላይ ያሳዩት ፐርፎርማንስ በጣም በትልቁ ደጋፊው ተስፋ እንዲያደርግ በር የሚከፍት ነው። ማን ያሸንፋል የሚለውን እናያለን። በጣም ተጠባቂ ጨዋታ ነው። እነዚህን ጨዋታዎች ተከትሎ ደግሞ ሌሎች ሀሳቦች በዝርዝር እናነሳለን። እናንተ ስለ እነዚህ ጨዋታዎች ያላችሁን ሀሳብ ልታጋሩኝ ትችላላችሁ። አብራችሁኝ ስለነበራችሁ ከኔ ጋር ስለቆያችሁ ምስጋና የላቀ ነው። ሰላም።